ገላውን ሊታጠብ ወደ መታጠቢያ ቤት የገባው የ60 ዓመት ሽማግሌ ተመልሶ ሲወጣ ሌላ ሰው ሆኖ ቢጠብቃችሁ ምን ታደርጋላችሁ? ቢትሪስ የታመመ አባቷን ለማዳን ስትል ራሷን መስዋዕትነት አድርጋ ይህንን አዛውንት አግብታ ነበር። ነገር ግን በሰርጓ ምሽት በመኝታ ክፍሏ የተከሰተው ነገር መላ ህይወቷን የሚቀይር አስደንጋጭ እውነት ይዞ መጣ። በድህነት ውስጥ ሆና ለአንዲት ምስኪን ሽማግሌ የገዛችው አንድ ብርጭቆ ሻይ እንዴት የህይወቷ ታላቅ ስጦታ ሊሆን ቻለ? ይህ የቢትሪስ አስገራሚና እንባ የሚያራጭ የፍቅር ታሪክ ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ቢትሪስ በትንሽ የገጠር መንገድ ውስጥ ከወላጆቿና ከታላቅ ወንድሟ ፒተር ጋር ትኖር ነበር። ህይወት ከባድ ነበር። ቤተሰቦቿ በጣም ድሆች ነበሩ። በየቀኑ የሚበሉት ምግብ ለማግኘት ይታገሉ ነበር። አባቷ አነስተኛ ክፍያ ያላቸው ስራዎች ማለትም የተሰበረ አጥርን መጠገን እናም በገበያ ላይ ከባባድ ጆንያዎችን በመሸከም ይሰራ ነበር። እናቷ ደግሞ ቀኑን ሙሉ ፀሐይ ላይ ተቀምጠው አትክልት ይሸጡ ነበር። ለራት የሚሆን በቂ ገንዘብ ለማግኘት ተስፋ ያደርጉ ነበር። ፒተር ስራ ለማግኘት ሞከረ፣ ግን ሰዎች ምንም ስላልነበረው አይቀጥሩትም ነበር። እነሱ ከዚህ የከፉ ቀናትን አሳልፈዋል። ቤት አልባ የነበሩባቸው ቀናት። ለወራት የቤት ኪራይ መክፈል ስላልቻሉ ከቤታቸው ተባረሩ። በመንገድ ላይ ኖሩ። የተተወ ቤት ውስጥ ተኝተዋል። ዝናብ ሲዘንብ የሚጠለሉበት ቦታ አልነበራቸውም። ነገር ግን በሁኔታዎች ሁሉ ወላጆቿ በትምህርት ላይ ተስፋ አልቆረጡም ነበር። ገንዘብ ይመጣል ይሄዳል ይል ነበር አባቷ ሁልጊዜ። ነገር ግን ሁልጊዜ ማንም ሰው ዕውቀትን ከአንቺ ሊወስዱ አይችልም። ምንም እንኳን ምግብ ባይኖራቸውም፣ ጫማ ባይኖራቸውም፣ ተገቢ የሆነ ልብስ ባይኖራቸውም ወላጆቿ ቢትሪስ እና ፒተር ትምህርት ቤት መሄዳቸውን ያረጋግጣሉ። ቢትሪስ ጎበዝ ተማሪ ነበረች። ሆዷ ባዶ ቢሆንም እንኳን በትጋት ታጠና ነበር። ድህነት እንዲያስቆማት አልፈቀደችም። አንድ ቀን የልፋቷ ውጤት ታየ። ለመማር የሚያስችል ነፃ ትምህርት እድል አገኘች። ህይወቷን ለመለወጥ ብቸኛው አጋጣሚ ነበር። መንደሯን ለቃ ወደ ዩኒቨርሲቲ ገባች። ከዓመታት ጥናት በኋላ ቢትሪስ በመጨረሻም ተመረቀች። በራሷ ኩራት ተሰማች። ምንም እንኳን ትግሎች ቢኖሩም በማለፏ ኩራት ተሰማት። በአንድ ትንሽ ኩባንያ ውስጥ እንደ ገንዘብ ያዥ ስራ አገኘች። ትልቅ ባይሆንም ግን ከምንም ይሻላል። አሁን ለወላጆቿ ጥቂት ገንዘብ መላክ ትችላለች። ወላጆቿን መርዳት፣ ምናልባትም በመጨረሻ አዲስ ህይወት መጀመር እንደምትችል አሰበች። አሁን ነገሮች የተለዩና የተስተካከሉ ይሆናሉ ብላ አሰበች። ያለፈ ህይወቷን ትታው እንደመጣች አሰበች። ነገር ግን ታሪኳ ይከተላታል። ለመረጋጋትና ቤተሰብ ለመመስረት የተዘጋጀች ወጣት ነበረች። ስለ ፍቅር፣ ስለ ባል እና ስለ ልጆች በደስታ ስለመኖር ይህንን ቤት ትመኝ ነበር። መጀመሪያ ላይ ወንዶች ለሷ ፍላጎት አሳዩ። ፈገግ ይሉላታል፣ ለሽርሽርም ይጠይቋታል፣ ልዩ እንደሆነች ያደርጓታል። ነገር ግን ቆየት ብለው ጥያቄዎች ይመጣሉ። ቤተሰቦችሽ ከየት ናቸው? እናም ስትመልስ ሁሉም ነገር ይለወጣል። ይርቋታል። ቤት አልባ የነበረችን ሴት ማግባት የሚፈልግ ሰው አልነበረም። ምንም ከሌለው ሰው ጋር የወደፊት ህይወቱን መገንባት የሚፈልግ ማንም አልነበረም። በየጊዜው ህመም ይሰማታል። ለራሷ ምንም እንዳልሆነ ትነግራታለች። ከዚህ የከፋውንም ተርፋለች። እናም ይህንንም ታልፈዋለች። ነገር ግን በጥልቀት ስታይ ጫና ይፈጥርባታል። ስቃይ የሚሰማት ግን እሷ ብቻ አልነበረችም። ወንድሟ ፒተርም ተመሳሳይ ህመም አጋጥሞታል። አንዲትን ሴት ለማግባት በሞከረ ቁጥር ተመሳሳይ ነገር ይገጥመዋል። ሰዎች ስለ ቤተሰቦቻቸው ታሪክ ምንም እንደሌላቸው በሹክሹክታ ያወራሉ። ከሱ ጋር አብራ መታገል የምትፈልግ ሴት አልነበረችም። ይህ እንዴት እንደሚሰብረው አየች። ያ ደግሞ እሷን የበለጠ ሰበራት። እነሱ በጣም ጠንክረው ሰርተዋል። ነገር ግን ምንም ቢያደርጉ ነገሮች የሚስተካከሉ አይመስሉም ነበር። አንድ ምሽት የቢትሪስ እናት ቡናማ ኢንቨሎፕ ይዛ ወደ ቤት መጣች። አባቷም ተከተላት። ፊቱ በቁም ነገር የተሞላ ነበር። ቢትሪስ ወደ ውስጥ ግቢ አለች እናቷ። ማውራት አለብን። ቢትሪስ አባቷ ደብዳቤውን ፊት ለፊት ሲያስቀምጥ በትንሿ የእንጨት ወንበር ላይ ተቀመጠች። ግራ ተጋብታ አየችው። አባቷ ጉሮሮውን አጸዳ። ቢትሪስ አንድ ሀብታም ሰው ሊያገባሽ ይፈልጋል። የቢትሪስ ልብ መምታት ጀመረ። ምን? እናቷ በመስማማት ራሷን ነቀነቀች። ስሙ ሚስተር ኤድዋርድ ይባላል። እሱ ከመንደራችን የመጣ
በጣም ትልቅ ሀብታም ነው። ቢትረስ ፊቷን አኮሳተረች። ሚስተር ኤድዋርድ? አባቷ ተነፈሰ። አዎን፣ ስሙ በጣም የታወቀ ነው። ነገር ግን ሰዎች ብዙም አያዩትም። ከመንደሩ ከራቀ ረዥም ጊዜ ሆኖታል። አሁን የሚኖረው በከተማ ነው። በከተማ ውስጥ ሰፋፊ መሬትና እርሻዎች፣ በርካታ ንግዶችም አሉት ይባላል። ቢትረስ በሚንቀጠቀጥ እጆቿ ደብዳቤውን አንስታ ማንበብ ጀመረች። ቃላቶቹ በዓይኗ ፊት ደብዝዘዋል። እድሜ 60 ዓመት ነው። እኔ በጣም ባለጸጋ ሰው ነኝ። ልጅሽንና ቤተሰቦቿን እጠብቃለሁ። ይህ ጋብቻ ምቾትና ደህንነትን ያመጣላታል። ደረቷ ተጨነቀ። 60 ዓመት? የእናቷ ድምፅ ለስላሳ ነበር። ቢትረስ ሊያገባሽ ይፈልጋል። እሱ አንቺንና እኛን እንደሚንከባከብ ይናገራል። ዝምታ ክፍሉን ሞላው። ቢትረስ ምን እንደምትል አላወቀችም። በዛው ቅስፈት በሩ ተንኳኳ። አባቷ ተነስቶ ከፈተው። 2 ወንዶች የበቆሎ የሩዝና የዱቄት ጆንያ ይዘው በሩ ላይ ቆመዋል። ከኋላቸው ደግሞ ሌላ ሰው የአትክልት ቅርጫትና የምግብ ዘይት ጠርሙሶችን ይዞ ነበር። ይህንን ማን የላከው ሲል አባቷ ጠየቀ። ድምፁ እየተንቀጠቀጠ ነበር። ረዥሙ ሰው ፈገግ አለ። ሚስተር ኤድዋርድ ናቸው። ይህ ትንሹ ስጦታ ነው ብለዋል። ልጃችሁን ሊያይ ሲመጣ ከዚህ የበለጠ ይኖራል አለ። ቢትረስ እናቷ አፏን ስትሸፍንና እንባ ባይኖቿ ውስጥ ሲሞላ አየች። አባቷም ቀስ ብሎ ራሱን ነቀነቀ። አመሰግናለሁ። ወንዶቹ ምግቡን ውስጥ አስቀምጠው ወጡ። ቢትረስ ጆንያዎቹን፣ ሩዙን፣ ዘይቱንም አየች። ለሳምንታት የሚበቃ ምግብ ነበር። አባቷ ወደ እሷ ዞር አለ። ቢትረስ፣ የሰው ሕይወታችንን ሊለውጠው ይችላል። እናቷ እንባዋን ጠረገች። እስቲ አስቢበት ልጄ። ቢትረስ ደረቷ ሲጨነቅ ተሰማት። ይህ ለእሷ ብቸኛ መውጫ መንገድ ነው? ከጥቂት ቀናት በኋላ ቢትረስ በአልጋዋ ላይ ተቀምጣ ከጎኗ ያለውን ትንሽ ፋኖስ ብልጭታ እያየች ነበር። እንባ ባይኖቿ ሞልቷል። ነገር ግን እንዲፈስ አልፈቀደችለትም። ይህ የፈለገችው የተመኘችው ሕይወት አልነበረም። እድሜዋ ገና 23 ዓመት ብቻ ነበር። ብዙ ህልሞች ነበሯት። በፍቅር መውደቅ፣ ልቧን ደስተኛ ከሚያደርገው ሰው ጋር መጋባት፣ በደስታ የተሞላ የወደፊት ሕይወት መገንባት ትፈልግ ነበር። ነገር ግን እነዚያ ህልሞች የማይቻሉ መሰሉ። ሚስተር ኤድዋርድ 60 ዓመቱ ነበር። ለእሷ በጣም ትልቅ ነው። ደብዳቤውን እንደገና አየችው። ቃላቶቹን ደጋግማ አነበበች። ምናልባት ይለወጡ ይሆናል ብላ ተስፋ አድርጋ ነበር። ግን አልሆነም። አልተለወጡም። እውነታው ያው ነበር። አባቷ ሊሆን የሚችልን ሰው እንድታገባ እየተጠየቀች ነው። ደረቷ ታመመ። አይ ለማለት ፈለገች። መሮጥ፣ ማምለጥ ፈለገች። ነገር ግን ስለ ቤተሰቡ አሰበች። እነዚያ የምግብ ጆንያዎች ሲመጡ በእናቷ አይን ውስጥ ያለውን ስቃይ አስታወሰች። እናቷ ባለፉት ጊዜያት ተርበው እንደማያድሩ ያወቀችበት የመጀመሪያ ጊዜ ነበር። በአባቷ ፊት ላይ ያለውን ድካም አስተዋለች። በዝምታ ተቀምጦ ለማውራት እንኳን ጥንካሬ ሲያጣ አይታለች። እናም ከዛ የሕክምና ሪፖርቱን አስታወሰች። ከጥቂት ቀናት በፊት ቤቱን ስታጸዳ አግኝታው ነበር። በአሮጌ ወረቀቶች መካከል በአንድ የእንጨት ሳጥን ውስጥ ተቀምጦ ነበር። ምን እንደሆነ ለማወቅ ፈልጋ ከፈተችው። ነገር ግን ዓለሟ ሲፈራርስ ተሰማት። አባቷ በጣም ታሞ ነበር። ሪፖርቱ ቀዶ ጥገና እንደሚያስፈልገው ይናገራል። በሕይወታቸው አይተውት ከማያውቁት ገንዘብ በላይ የሚጠይቅ ቀዶ ጥገና። እሱ ግን አልነገራትም። ማንም አልነገራትም። እንዳትጨነቅ ፈልገው ነበር። ነገር ግን አሁን ሁሉንም አውቃለች። እናም ዝም ብላ ማለፍ አትችልም። ስለ ወንድሟ ፒተር እንዴት እንደሚሞክር፣ ድሃ ስለሆነ ብቻ ስንት ጊዜ እንደተጣለ አሰበች። እሱም የተሻለ ሕይወት ፈልጎ ነበር። ግን ዓለም ግድ አልነበራትም። ፊቷን ጠርጋ በጥልቀት ተነፈሰች። ቤተሰቤን ለማዳን የሚያስፈልገው ይህ ከሆነ አባቷ እንዲኖር፣ እናቷ መጨነቅ እንድታቆም፣ ወንድሟ እድል እንዲያገኝ የምትከፍለው ዋጋ ይህ ከሆነ አደርገዋለሁ አለች። ወላጆቿ ወደ ተቀመጡበት ትንሽ ጠረጴዛ ሄደች። በተስፋ አይኖች አዩአት። እየጠበቋት ነበር። ለቤተሰቤ ስል ማድረግ የምችለው ነገር ይህ ከሆነ አደርገዋለሁ አለች። እናቷ በእንባ ተሞላች። አባቷ አይኖቹን ጨፍኖ በጥልቀት ተነፈሰ። ተጠናቀቀ። ምርጫዋን አድርጋለች። እናም ቀኑ ደረሰ። ቢትረስ በእንጨት ወንበር ላይ በዝምታ ተቀመጠች። እጆቿ ጭኖቿ ላይ አርፈው ነበር። ልቧ በኃይል ይመታ ነበር። ሚስተር ኤድዋርድ እየመጣ ነው። እናቷ ምርጥ ልብሷን እንድትለብስ አድርጋለች። ብዙ ጊዜ የለበሰችው ግን አሁንም የሚያምር ሰማያዊ ልብስ ነበር። ፀጉሯ በጥሩ ሁኔታ ተሰርቷል። ፊቷም እንዳይደርቅ በትንሽ ዘይት ወስዷል። አባቷ ከጎኗ ተቀምጧል። እጆቹን አጣጥፎ ፊቱ ላይ ምንም አይነት ስሜት አይታይም። ፒተር በሩ አጠገብ ቆሞ
እጆቹን አጣጥፎ መንገዱን ይመለከት ነበር። ከዚያም አዩት። ጥቁር መኪና በአቧራማው መንገድ ላይ ሲመጣ ታየ። ቢትረስ ምራቋን ዋጠች። አሁን እውነት ሆኗል። መኪናው ከቤታቸው ፊት ለፊት ቆመ። እናም በሩ ተከፈተ። አንድ ሰው ወጣ። ሚስተር ኤድዋርድ። እሷ እንደገመተችው ትልቅ ሽማግሌ ነበር። ጸጉሩ ሙሉ በሙሉ ሽበት ነበር። ጀርባው በትንሹ ጎብጧል። እርምጃውም ቀርፋፋ ነበር። ነገር ግን ፊቱ የተረጋጋ ነበር። እናም ፈገግ ሲል በአይኖቹ ውስጥ ሙቀት ነበር። ቢትረስ ትንፋሿ ተቋረጠ። እሱ ጨካኝ፣ ትዕቢተኛ ወይም ክፉ ይሆናል ብላ ፈርታ ነበር። ነገር ግን አሁን ስታየው መጥፎ ሰው አይመስልም ነበር። መጀመሪያ ወላጆቿን ሰላም አለ። የአባቷን እጅ በክብር ጨበጠ። ከዚያም ወደ እሷ ዞረ። ቢትረስ ማለት አንቺ ነሽ አላት። ድምፁ ጥልቅ ግን ገር ነበር። እሷም በአዎንታ ራሷን ነቀነቀች። ቃላቶችን ግን ማግኘት አልቻለችም። እሱም ቀስ ብሎ ሳቀ። ስለ አንቺ ብዙ ሰምቻለሁ። ጠንካራና አስተዋይ ሴት ነሽ። ምን እንደምትመልስ ሳታውቅ ወላጆቿን ቀና ብላ አየች። ነይ አብረሽኝ ተቀመጪ አላት። ውጭ ያለውን አግዳሚ ወንበር እያሳየ ነበር። ወደ እሱ ሄዳ ስትቀመጥ እግሮቿ ዝልፍልፍ አሉባት። የሁሉም ሰው አይን በእነሱ ላይ እንደሆነ ተሰማት። ነገር ግን ለጥቂት ጊዜ ትኩረቷን በሱ ላይ ብቻ አደረገች። ተነጋገሩ። አሰልቺ ዝምታ ይኖራል ብላ ጠብቃ ነበር። ግን እሱ በጥበብና በደስታ ያወራ ነበር፣ ልክ እንደ ጓደኛ። ስለ ህይወቷ፣ ስለ ህልሟ፣ ስለ ቤተሰቧ ጠየቃት። እናም ስታወራ አዳመጣት። ምንም አላጣደፋትም፣ አልናቃትም ወይም ክብር እንድትሰጠው አልጠየቀም። ይልቁኑ እሱ ፈገግ ብሎ አንቺ ብሩህ ወጣት ነሽ፣ አደንቅሻለሁ አላት። ይህን ስብሰባ ፈርታ ነበር። ነገር ግን አሁን ከጎኑ ስትቀመጥ የቀድሞ ፍርሃት አልተሰማትም። አሁን እሱ አርጅቷል፣ ግን ቢያንስ ደግ ነው እና በጥሩ ሁኔታ ይይዛታል። ምናልባት እንዳሰበችው አስከፊ ላይሆን ይችላል። ቀናቶች በፍጥነት አለፉ። ቢትሪስ ምን እየተፈጠረ እንዳለ ሙሉ በሙሉ ከመቀበሏ በፊት ሰርጉ ተዘጋጀ። እናቷና ጥቂት የመንደሩ ሴቶች እንድትዘጋጅ ረዷት። ቀላል ነጭ ቀሚስ አዘጋጁ። በጣም ዘመናዊ ባይሆንም በራሱ መንገድ ግን ቆንጆ ነበር። ጸጉሯን በጥሩ ሁኔታ ጎነጎኑ። እናም ቆዳዋ እንዲያበራ ትንሽ ዘይት ቀቧት። ሰዎች በሹክሹክታ አወሩ። አንዳንዶቹ በደስታ፣ አንዳንዶቹ ደግሞ በሐዘን። አንድ ወጣት እንዲህ ያለ ሽማግሌ ስታገባ ምርጫ አልነበራትም፣ በጣም ታሳዝናለች፣ ለቤተሰቧ ነው አሉ። ቢትረስ ሰማቻቸው፣ ግን ዝም አለች። ቀድሞውኑ ወስናለች። በሰርጉ ጠዋት በትንሽ መስታወት ፊት ቆማ ምስሏን ታይ ነበር። ሙሽራ ትመስላለች፣ ግን ደግሞ እንደ ሙሽራ አልተሰማትም። መሸፈኛዋን ስታስተካክል እጆቿ ይንቀጠቀጡ ነበር። እናቷ ገብታ እጇን በትከሻዋ ላይ በቀስታ ኖረች። ልጄ ብላ በሹክሹክታ ተናገረች። ይህ አሁን ህይወትሽ ነው። እባክሽን ጠንካራ ሁኚ፣ ጥሩ ሚስት ሁኚ እና አስታውሺ፣ ምንም ቢሆን አንቺ ልጄ ነሽ። የቢትረስ አይኖች በእንባ ተሞሉ። ራሷን በመስማማት ነቀነቀች። ከዚያም ሰዓቱ ደረሰ። ቀላል ቢሆንም በራሱ መንገድ ግን ታላቅ ነበር። ሰዎች ለማየት ተሰበሰቡ። አንዳንዶቹ ለማወቅ፣ አንዳንዶቹ ደግሞ ደስተኛ ሆነው፣ አንዳንዶቹ ደግሞ ለምግቡ ብቻ ተገኙ። ሚስተር ኤድዋርድ በደንብ የተሰፋ ልብስ ለብሶ ከፊት ለፊቷ ቆሟል። አይኖቹ ሞቅ ያሉ ነበሩ፣ ፈገግታውም ለስላሳ ነበር። አሁን እሱ አርጅቷል፣ ግን በዛ ቅስፈት አስፈሪ አይመስልም ነበር። ቢትረስ ወደ እሱ ተራመደች። እርምጃዎቿ ቀርፋፋ ነበሩ፣ ልቧ ደግሞ የከበደ ነበር። መሮጥ ፈለገች፣ መጮህም ፈለገች፣ ግን አላደረገችውም። ከጎኑ ቆመች። እጆቿ ቀዝቅዘው ነበር። እሱም በቀስታ የእሷን እጆች በራሱ እጆች ውስጥ ሲይዝ ቃለ መሐላው ተፈጸመ። አንቺ ቢትረስ ሚስተር ኤድዋርድን ባልሽ እንዲሆን ትቀበያለሽ? ከንፈሮቿ ተንቀጠቀጡ። አይኖቿን ጨፍና በጥልቀት ተነፈሰች። አሁን እቀበላለሁ። እንባ በጉንጮቿ ላይ ፈሰሰ፣ ግን አልጠረገችውም። ሚስተር ኤድዋርድን አየችው። እሱ ልታገባው ስታልመው የነበረው ሰው አልነበረም፣ ግን ለራሷ ቃል ገባች። ይህንን ነገር ትወጣዋለች፣ ለሱ ታማኝ ትሆናለች፣ በአቅሟ ሁሉ ትንከባከበዋለች። ስነ ስርዓቱ ተጠናቀቀ። ሰዎች በደስታ ጮሁ። ልክ እንደዛ ቢትረስ አሁን ሚስት ሆነች። ወደ ከተማው የሚደረገው ጉዞ ረዥምና ጸጥ ያለ ነበር። ቢትሪስ በሚስተር ኤድዋርድ ውድ መኪና ውስጥ ከጎኑ ተቀምጣ ነበር። የአቧራማውን መንደር መንገዶች ቀስ በቀስ ወደ ሰፊና ለስላሳ መንገዶች ሲቀየሩ በመስኮት አየች። መብራቶች፣ ጫጫታው፣ ስራ የሚበዛባቸው ሰዎች፣ ሁሉም ሌላ ዓለም ነበር። መኪናው በአንድ ትልቅ ቤት ፊት ለፊት ሲቆም ልቧ መምታት ጀመረ። በሮቹ ተከፍተው ወደ ውስጥ ገቡ። ቤቱ ታላቅና የሚያምር ነበር።
ካሰበችው በላይ በጣም ትልቅ ነበር። ሁሉም ነገር አዲስ፣ የሚያብረቀርቅ፣ ውድ ይመስላል። አገልጋዮች ሻንጣዎቻቸውን ወደ ውስጥ ለማስገባት ተቻኮሉ። ይህ አሁን ቤቷ ነበር። ቢትረስ ሚስተር ኤድዋርድን ተከትላ ወደ ቤቱ ገባች። ትንሽነትና በቦታው አለመሆን ተሰማት። ክፍሎቹ በጣም ትላልቅ ነበሩ። ወለሎቹ በጣም ንጹህ ከመሆናቸው የተነሳ ከላይ ያለውን ብርሃን ያንጸባርቁ ነበር። እንዲህ ያለ ምቾት ውስጥ ኖር አታውቅም። ነገር ግን ከደስታ ይልቅ የተሰማት ፍርሃት ነበር። ሰርጉ ልክ እንደ ህልም ነበር። ግን ይህ እውነት ነው እና ዛሬ ማታ ከባሏ ጋር አልጋ መጋራት ይጠበቅባታል። ልቧ በጣም ይመታ ነበር። ከዚህ በፊት ከወንድ ጋር ሆና አታውቅም። ሚስተር ኤድዋርድ ምቾት ማጣቷን አስተዋለ። ወደ እሷ ዞሮ በቀስታ ቢትረስ፣ ይህ ለአንቺ አዲስ እንደሆነ አውቃለሁ አላት በለስላሳ ድምፅ። መፍራት የለብሽም፣ ነፃነት ይሰማሽ። አሁን ይሄ ቤትሽ ነው። ራሷን ነቀነቀች። ነገር ግን እጆቿ አሁንም የሚንቀጠቀጡ ነበር። ከጥቂት ቆይታ በኋላ ፈቃድ ጠይቃ ወደ መኝታ ቤቱ ሄደች። ክፍሉ በጣም ትልቅ ነበር። ለስላሳ ነጭ አልጋ፣ ወርቃማ መስታወት እና እንደ ውሃ የሚፈሱ መጋረጃዎች ነበሩት። በአልጋው ጠርዝ ላይ ተቀመጠች። ወለሉን እያየች ልቧ በፍጥነት ይመታ ነበር። ከጥቂት ጊዜ በኋላ ሚስተር ኤድዋርድ ገባ። ወደ እሷ መጥቶ እጁን በትከሻዋ ላይ አኖረ። መጀመሪያ ገላዬን እታጠባለሁ አላት በደግነት። ማረፍ ትችያለሽ። እንደገና ራሷን ነቀነቀች። ማውራት አልቻለችም። ሚስተር ኤድዋርድ ፎጣ አንስቶ ወደ መታጠቢያ ቤቱ ገባ። ውሃው መፍሰስ ሲጀምር ሰማች። ደቂቃዎች አለፉ። ከዚያም 1 ሰዓት፣ ከዚያም 2 ሰዓት። ውሃው ግን አሁንም ይፈስ ነበር። ለምን ይህን ያህል ጊዜ ፈጀበት? የቢትረስ ፍርሃት ተመለሰ። የሆነ ችግር አለ። የመታጠቢያ ቤቱን በር አየች። ትንፋሿ ተቋረጠ። ማንኳኳት አለባት ወይስ ስሙን መጥራት? እጆቿ አልጋውን አጥብቀው ያዙ። የሆነ ነገር ትክክል እንዳልሆነ ተሰማት። ቢትረስ አልጋው ላይ ተቀመጠች። እጆቿን አጥብቃ ይዛ ነበር። የሚፈሰው የውሃ ድምፅ አሁንም ክፍሉን እንደሞላው ነው። 1 ሰዓት አለፈ። ለምን ሚስተር ኤድዋርድ በዚያ እንደዘገየ እያሰበች የመታጠቢያ ቤቱን በር ደጋግማ ታይ ነበር። ልቧ አልተረጋጋም። ማንኳኳት አሰበች፣ ግን ደግሞ የሆነ ነገር ወደ ኋላ አስቀራት። ብቻውን መሆን ቢፈልግስ? ግን ደግሞ የሆነ ችግር ቢኖርስ? ሰውነቷ በድካም ዝሎ ነበር። ቀኑ በጣም ረዥም ነበር። ሰርጉ፣ ጉዞ፣ አዲሱ ህይወት። አይኖቿ ደከሙ። ቀስ ብላ ጋደም አለች። ለጥቂት ጊዜ ብቻ አርፋለሁ ብላ ለራሷ እየተናገረች ነበር። ነገር ግን ሳታውቀው እንቅልፍ ወሰዳት። ድንገተኛ ድምፅ አነቃት። አይኖቿ ተከፈቱ። የመታጠቢያ ቤቱ በር ተከፈተ። በፍጥነት ተቀመጠች። ልቧ በኃይል ይመታ ነበር። ውሃው አሁንም ይፈሳል። ነገር ግን ከመታጠቢያ ቤቱ የወጣው ሰው ሚስተር ኤድዋርድ አልነበረም። ቢትረስ ደነገጠች። አንድ ወጣት ፊት ለፊቷ ቆሟል። ረዥም፣ ጠንካራና ቆንጆ። ጸጉሩ እርጥብ ነበር። ፊቱ ለስላሳና ወጣት ነበር። ሰውነቱን በፎጣ ጠቅልሏል። የቢትረስ ትንፋሽ ተቋረጠ። ይህንን ሰው አታውቀውም። ሰውነቷ በፍርሃት ቀዘቀዘ። ሚስተር ኤድዋርድ የት አለ? አንተ ማነህ? ጮኸች። ወደ ኋላዋ ተንገዳገደች። እጆቿ የአልጋውን ጨርቅ ጨበጡ። መላ ሰውነቷ ይንቀጠቀጥ ነበር። ማነህ ብላ ጮኸች። ወጣቱ እጁን ቀስ ብሎ አነሳ፣ ልክ ሊያረጋጋት እንደሚፈልግ። ቢትረስ አላት በለስላሳ ድምፅ። ተነፈሰች። ያ ድምፅ ነው። ያንን ድምፅ ታውቀዋለች። የሚስተር ኤድዋርድ ድምፅ ነበር። ግን እንዴት? ቢትረስ ራሷን ነቀነቀች። ይህ ተንኮል፣ ህልም ወይም ቅዠት መሆን አለበት። አይ ይሄ እውነት አይደለም ብላ ተናገረች። ድምጿ እየተሰባበረ ነበር። ወጣቱ ወደ እሷ ቀረብ አለ። እኔ ነኝ። የቢትረስ ዓለም መሽከርከር ጀመረ። ሰውነቷ በፍርሃትና ግራ በመጋባት ደርቆ ተቀመጠች። ከፊቷ ያለው ወጣት ሚስተር ኤድዋርድን ምንም አይመስልም ነበር፣ ግን ድምፁ ያው ነው። ምን እየተፈጠረ እንዳለ ለማወቅ ሞከረች። ራሷን ነቀነቀች። ከዚያም እሷ ሳትንቀሳቀስ ቀረብ ብሎ በክንዶች ውስጥ በቀስታ አቀፋት። ጠንካራና የማይወላውሉ ክንዶች ነበሩ። ቢትረስ ብሎ በሹክሹክታ ተናገረ። ከዚያም ሳማት። ከንፈሮቹ ረጋ ያሉ፣ ለስላሳና ጥልቅ ነበሩ። በማታውቀው ሙቀት ሞሏት። ልቧ ይመታ ነበር። ለጥቂት ጊዜ፣ ለአንድ አፍታ ብቻ ሁሉንም ነገር ረሳች። ፍርሃቱ ቀለጠ። የቀረው መሳሳሙ ብቻ ነበር። ነገር ግን እውነታው ተመልሶ መጣ። አይ ገፋችው። ትንፋሿ ተቆራረጠ። ሰውነቷ ተንቀጠቀጠ። ወደ ኋላ ተንገዳግዳ አልጋውን ተደገፈች። ባለቤቴ የት አለ ብላ ጮኸች። እንባ አይኖቿን ሞላው። ወጣቱ ተነፈሰ። ቢትረስ ስሚኝ። አይ ብላ ጮኸች።
እኔ አላውቅህም። ባለቤቴ የት አለ? ሚስተር ኤድዋርድ የት አለ? ያገባችውን አዛውንት ለማየት ወደ መታጠቢያ ቤቱ ሮጠች፣ ግን ባዶ ነበር። ዞር ስትል ደረቷ በድንጋጤ ይነሳና ይወርድ ነበር። ወጣቱ እንደገና ወደፊት መጣ። እኔ ባልሽ ነኝ። ቢትረስ በኃይል ራሷን ነቀነቀች። አይ ይህ ውሸት ነው፣ እንዴት ሊሆን ይችላል? ብላ እየተንሰቀሰቀች በጉልበቷ ወደቀች። ወጣቱ ከጎኗ ተንበረከከ። በዚህ ጊዜ ግን አልነካትም። ዝም ብሎ ተናገረ። ቢትረስ፣ ይህንን ለማመን እንደሚከብድሽ አውቃለሁ። ነገር ግን እኔ ሚስተር ኤድዋርድ ነኝ። ሁል ጊዜም ሚስተር ኤድዋርድን ነበርኩ። ፊቷ በእንባ ተዘፍቆ ቀና ብላየችው። እንዴት? በጥልቀት ተነፈሰ። አርጅቼ ለመታየት ልዩ ሜካፕ ተጠቅሜ ነበር። አይኖቿ ተከፈቱ። ለምን? ብላ ጠየቀች። በእውነት ማን እንደሆንሽ ማወቅ ነበረብኝ። ቢትረስ በከባድ ሁኔታ ተዋጠች። አያቴ በአንድ ወቅት ጥሩ ሴት በገንዘብ ሳይሆን በጥበብ ነው የምትገኘው ይለኝ ነበር። ቢትረስ፣ እኔ ብዙ ሰዎች ሊገምቱት ከሚችሉት በላይ ሀብት አለኝ። ነገር ግን ገንዘቤን ብቻ የምትፈልግ ሚስት አልፈለግኩም። ደግ ልብ፣ ጠንካራ መንፈስና እውነተኛ ፍቅር ያላት ሴት ነው የፈለግኩት። ዝም አለ። ስለ አንቺ፣ ስለ ትግልሽ፣ ስለ ደግነትሽ፣ ለቤተሰብሽ ስለከፈልሽው መስዋዕትነት ሰምቼ ነበር። ይህ እውነት መሆኑን ወይም እንደ ሌሎች ሰዎች ለሀብት ብቻ የምታገቢኝ መሆንሽን ማየት ፈልጌ ነበር። የቢትረስ ልብ ይመታ ነበር። ሁሉም ነገር ይችከረከርባታል። ራሷን ነቀነቀች። እንባ ከፊቷ ላይ ይፈሳል። እንዴት እንደምታየኝ ግድ የለኝም አለች፣ ድምጿ እየተንቀጠቀጠ። ባሌን እንድትመልስልኝ ነው የምፈልገው። ቆመች። ሰውነቷ እየተንቀጠቀጠ ነበር። እሱ አርጅቶ ሊሆን ይችላል፣ ግን ደግ ነው እና እሱን ለመንከባከብ ቃል ገብቻለሁ። እጆቿን ጨበጠች። በመልክ አልታለልም። ወጣቱ ተነፈሰ። በአይኖቹ ውስጥ ቢትረስ ልትረዳው የማትችለውን ነገር አየ። ቢትረስ አላት በለስላሳ ድምፅ፣ በአንድ ወቅት የረዳሽውን አንድ አዛውንት ታስታውሻለሽ? ፈገግ አለች። ግራ ተጋባች። ምን? በከተማው ውስጥ ገንዘብ ያዥ በነበርሽበት ጊዜ፣ ቀጠለ። አንድ ምሽት ወደ ሱቅ የመጣ አንድ አዛውንት ነበር። ደክሞት ዝሎና ለምግብ መክፈል አቅቶት ነበር። ቦርሳው እንደተሰረቀበት ነግሮሽ ነበር። አንቺ ግን ከፈልሽለት። እናም እንዲቀመጥ ረዳሹ። የቢትረስ ልብ መምታት አቆመ። ታስታውሳለች። ቀዝቃዛና ዝናባማ ምሽት ነበር። አንድ አዛውንት በጣም ደክመው ገብተው ነበር። ሳንቲሞቻቸውን በሚንቀጠቀጡ እጆቻቸው ሲቆጥሩ በቂ ገንዘብ እንደሌላቸው ተረዳች። በአይኖቻቸው ውስጥ ህመም ይታይ ነበር። ለምግቡ ከፈለች። እንዲሁም የሞቀ ሻይ አምጥታላቸው እስኪሻላቸው ድረስ አብራቸው ተቀመጠች። ብዙም ያላሰበችበት ትንሽ የደግነት ስራ ነበር። አሁን ይህ እንግዳ ሰው ለምን ይህንን ነገር አነሳው? ይህንን ለምንድን ነው የምትነግረኝ? ብላ ጠየቀችው። ወጣቱ በሐዘን ፈገግ አለ። የአዛውንት አያቴ ነበሩ። ቢትረስ ደነገጠች። በዚያ ቀን ያደረግሽለትን በፍጹም አልረሳም ሲል ቀጠለ። ንጹህ ልብ ያላት ሴት መልአክ እንዳገኘ ነገረኝ። ስላንቺ የበለጠ ማወቅ ፈልጎ ነበር። የቢትረስ ትንፋሽ ተቋረጠ። እናም ስላንቺ ጥናት አደረገ። ቢትረስ ስላንቺ ያጠና፣ ስለ ትግልሽ፣ ስለ ቤተሰብሽና ስለ መስዋዕትነትሽ አወቀ እና አንድ ጥያቄን ወደ እኔ ይዞ መጣ። ከንፈሮቿ ተከፈቱ፣ ግን ምንም ቃል አላወጣችም። እንዳገባሽ ጠየቀኝ። የቢትረስ አይምሮ ባዶ ሆነ። መጀመሪያ ላይ እምቢ አልኩኝ፣ ግን አሳመነኝ። እኔ በእንደዚህ አይነት ጋብቻ አላምንም ነበር። የማላውቀውን ሰው ማግባት አልፈለግኩም። ነገር ግን ከዚያ በኋላ ነገሮች ተለወጡ። አያቴም አረፈ። የቢትረስ ልብ ተሰበረ። ከመሞቱ በፊት የመጨረሻ ምኞቱ አንቺን እንዳገባ ነበር። አይኖቿ በእንባ ተሞሉ። ምኞቱን ማክበር ፈለግኩ፣ ነገር ግን አንቺን ለትዳር ማስገደድ አልፈለግኩም። ስለዚህ አንድ እቅድ አወጣው። ራሴን እንደ ትልቅ ሰው ደበኩኝ። አያቴ እንዳሰበው በእውነት ደግና ሩህሩህ መሆንሽን መፈተን ነበረብኝ። ቢትረስ ደንግጣና ግራ ተጋብታ ተቀመጠች። እውነት ነው ብላ ያሰበችው ነገር ሁሉ ተሰባብሯል። ያልጠበቀችው ነገር ተፈጥሯል። ነገር ግን ያልጠበቅኩት ነገር ሆነ። ባየሁሽ ቅጽበት በፍቅርሽ ወደኩኝ። ለእኔ ልዩ ነሽ አላት። አያቴ እንዳለው ደግና ጥሩ ልብ ያለሽ ልጅ ነሽ። ዓለሟ ሲሽከረከር ተሰማት። ሁሉም ነገር በድንገት ትርጉም ሰጣት። እንዴት እንዳመጣት፣ ቤተሰቧን በደግነት እንዴት እንደያዘ። እናም ከዚያ ልቧን የሚያቆም የመጨረሻዎቹን ቃላት ተናገረ። የመንደሩ ሰዎች የሚያውቁት ሚስተር ኤድዋርድ አያቴ ነው። ወደ ደነገጡ አይኖቿ እየተመለከተ በሹክሹክታ ተናገረ። የኔ ስም ኤድዋርድ ነው። ቢትረስ በዝምታ ተቀመጠች። አእምሯ በስሜት ይሽከረከር ነበር። ያመነችበት ሁሉ፣ እውነት የሆነው ሁሉ ተለውጦ ነበር። ሚስተር ኤድዋርድ ለማግባት የተስማማችው ሰው በፍጹም ትልቅ ሰው አልነበረም።
ፈትኗታል። በእሷ ፍቅር ወድቋል። ከፊቷ የቆመውን ወጣትና ቆንጆ ሰው አየችው። ልታምነው ትችላለች? ልቧ ይመታ ነበር። እሱ በድንገት ሲያጨበጭብ በሩ ተከፈተ። 2 ሰዎች ገቡ። የሜካፕ ባለሙያዎች። በደንብ ተመልከቺ አላት በለስላሳ ድምፅ። ተመለከተች። ለሚቀጥሉት ጥቂት ሰዓታት ቢትሪስ ባለሙያዎቹ ፊቱ ላይ ሲሰሩ በዝምታ ተቀመጠች። ደረጃ በደረጃ ፊቱ የተሸበሸበ እንዲመስል አስመሰሉት። ወጣቱ ቀስ በቀስ ጠፋ። እናም ከዚያ በኋላ በአይኖቿ ፊት ሚስተር ኤድዋርድ ተመለሰ። ያው የምታውቀው አሮጌና የተሸበሸበ ፊት። ልትንከባከበው ቃል የገባችለት ያው ሰው። እንባ በአይኖቿ ሞላ። ተነሳች፣ ወደፊት ተራመደች። እናም ፊቱን ነካችው፣ ሜካፑን፣ መደበቂያውን። ግን አሁን ምንም ግድ አልነበራትም። የለቅሶ ድምፅ አወጣች። እጆቿን በሱ ላይ ጠመጠመች። እንዴት እንደምትታይ ግድ የለኝም አለች፣ ድምጿ እየተሰባበረ። ወጣትም ሆንክ ትልቅ ሰው ወድጄሃለሁ። ኤድዋርድ አጥብቆ አቀፋት። እኔም ወድሻለሁ ቢትሪስ። እዛው ቆሙ፣ ተቃቀፉ። የእፎይታና የደስታ እንባ በነፃነት ይፈስ ነበር። በዚያ ቅስፈት ሌላ ምንም ነገር ግድ አልሰጣቸውም። እድሜ፣ መልክ፣ ታሪክ፣ የታሪካቸው አጀማመር፣ ሰዎች ምን እንደሚሉ፣ ይህንን እውነት ሲያውቁ እንዴት እንደሚደነግጡ፣ በቃ ምንም ነገር ግድ አልሰጣቸውም። በዛ ሰዓት አንድ ነገር ብቻ ነግሶ ነበር፣ ፍቅር። እናም ከዛ በኋላ በደስታ መኖር ጀመሩ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ምንስ ተማራችሁበት? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልን። ታሪኩን ከወደዳችሁትም ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። ታሪኮቹን እንደለቀቅን በፍጥነት እንዲደርሳችሁ የደውል ምልክቷን መጫን አትርሱ። እናመሰግናለን። እንወዳችኋለን። ቸር ቆዩን።